ሰላምና ጸጋ በያላችሁበት ይሁንላችሁ። እግዚአብሔር አምላክ በነገር ሁሉ ከእናንተ ጋር ይሁን። ዛሬ የምናካፍላችሁ ቃል ይሄንን መልእክት ለብዙዎች አድርሱልን የአብርሃምን ሕይወት ነው። በዕብራውያን ምዕራፍ 11 ቁጥር 8 ላይ ያለውን እናንብብላችሁ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። አብርሃም እንግዲህ በተለይ በዚህ እንደገና ኢያሱ ምዕራፍ 24 ላይ ስለ አብርሃም ስንመለከት ኢያሱ ሲናገር እንዴት ከአባቶቻቸው ምድር የአብርሃም አባት አያት የናኮር አባት ታራ አስቀድመው በወንዝ ማዶ ተቀምጠው ሌሎች አማልክትን ያመልኩ እንደነበረ አባቶቻቸውም ባዕድ አማልክትን ያመልኩ እንደነበረ ነገር ግን ከዛ ስፍራ ላይ እግዚአብሔር አብርሃምን እንደጠራው እንመለከታለን። ናኮር አያቱ ነው፣ ታራ አባቱ ነው። ኡር ከምትባል ምድር እንግዲህ ልብ በሉ ኡር የምትባል ምድር ወይም ይሄ ከለዳውያን ምድር የምትባል በዚያ ምድር ላይ አብርሃም ከቤተሰቡ ጋር ይኖር ነበረ። የ75 ዓመት ሰው በሆነ ጊዜ እንግዲህ የ75 ዓመት ሰው ሲባል እንግዲህ ምናልባት ራሱን ካወቀበት ከ8 ዓመቱ ጀምሮ እንኳን ብናሰላ 67 ዓመት የሚያውቃትን ምድር መልክዓ ምድር ባህሉን፣ ወጉን፣ አኗኗሩን፣ ቤተሰቡን ብዙ ነገሮችን ለመኖርም አንድ ሰው አካባቢውን በሚገባ ሲያውቅ ለመኖር በጣም ቀላል ነው የሚሆንለት አይደል? ስለዚህ ከዛ እግዚአብሔር በ75 ዓመቱ አብርሃምን ጠርቶ ውጣ ሲለው ቀላል አይደለም ማለት አብርሃም ቀላል ነገር አይደለም የሚጠብቀው ወደማያውቀው ምድር ሲሄድ። እንግዲህ ምናልባት ይህን ጥያቄ ዛሬ እናንተ ወደማታውቁት ምድር ከምታውቁት ቤተሰብ ከኖራችሁበት ምናልባት በዘመናት መካከል ለረጅም ዕድሜ ከ10 ዓመት በላይ ከ15 ከ20 ዓመት በላይ የኖራችሁበት ስፍራ ቤት አፍርታችሁ ንብረት አፍርታችሁ ቤተሰብ መስርታችሁ ስትኖሩ ከዛ ቦታ ላይ ተንቀሳቀሱ ውጡ ብትባሉ የሚሰማችሁ ስሜት ቀላል አይደለም። ማለት ብዙ ነገሮች በህይወታችሁ ይሆናል። ፍርሃት ይሆናል፣ መደንገጥ ይሆናል። ምን ይገጥመኛል፣ እንዴት እኖራለሁ፣ እንዴት ነው ቀጣይ ህይወቴ የሚል ፍርሃት ውስጥ ልትገቡ ትችላላችሁ። እንግዲህ አብርሃም የእምነት አባት ነው ብለን ስንል የእውነትም የእምነት አባት ነው። ምን አይነት የእምነት አባት? እግዚአብሔርን አምኖ የታዘዘ የእምነት አባት ነው። አምኖ የታዘዘ እግዚአብሔርን ሙሉ ለሙሉ አምኖ በመታዘዝ ህይወት ውስጥ የእግዚአብሔርን በረከት ያገኘ ታላቅ የእምነት አባት ነው አብርሃም። እና ከአብርሃም ህይወት ምን እንማራለን? እግዚአብሔርን አምኖ የታዘዘ የእምነት አባት ነው። እንግዲህ ዛሬ ብዙ ሰዎች ስለ አብርሃም እናውቃለን። የአብርሃምን ህይወት ግን በህይወታችን ላይ መለማመድ ብዙዎቻችን እንቸገራለን። ስለዚህ እኛም እንዲህ እንላለን፣ እግዚአብሔር እንደ አብርሃም የመታዘዝና የእምነት ህይወትን ይስጠን እንላለን። እናንተም በያላችሁበት ይህንን ልትሉ ትችላላችሁ። እንደ አብርሃም የድል ህይወትን የበረከት ህይወትን አብርሃም በ75 ዓመቱ ከኡር ከተማ ከአባቱ ከታራ ከአያቱ ከናኮር ምድሪቷ ላይ ካሉ ሰዎች ተለይቶ እግዚአብሔር ወዳሳየው ምድር ወጣ። እሺ አለ፣ ታዘዘ። መታዘዝ ሆነለት፣ በእምነት ታዘዘ። ዛሬም ወገኖቼ ሆይ አብርሃም በመታዘዝ ውስጥ ያገኘውን በረከት፣ ያገኘውን ደስታ፣ ያገኘውን ሞገስ፣ ያገኘውን ክብር፣ ያገኘውን የረፍት ህይወት እኛም እንድንኖር እንድናገኝ እግዚአብሔር ይፈልጋል። አንድ ነገር ብቻ ከኛ ይጠብቃል። በእምነት እንድንታዘዘው ይፈልጋል። ታምነን እንድንታዘዘው እግዚአብሔር ይፈልጋል። ስለዚህ ስንቶቻችሁ በማመን መታዘዝ ትፈልጋላችሁ? አብርሃም አምኖ ታዞ የእግዚአብሔርን በረከት አየ። ካገኘው የእግዚአብሔር በረከት አንዱ በእድሜው መጨረሻ አርጅቶ ሚስቱ አርጅታ ደክማ እግዚአብሔር ይስሐቅ በሚባል ልጅ እንደባረከው እንመለከታለን። እግዚአብሔር አምላክ የሚባርክ የሚጎበኝ አምላክ ነው። የተናገረውን የሚፈጽም አምላክ ነው። ስለዚህ አብርሃም ታዞ የእግዚአብሔርን በረከት አግኝቷል። እግዚአብሔር ወደ ሰማራው ቦታ ሄዷል። እግዚአብሔርን ስለታዘዘ ስላመነ ፍጹም ከፍርሃት ነፃ የሆነ ህይወት በደስታ እምነት ሲኖራችሁ ፍርሃታችሁ ከህይወታችሁ ይጠፋል ማለት ነው።
ፍርሃትን የሚያጠፋ ማለት ብዙ የሚያስፈሩ አሁን ምድራችን ላይ ዓለማችን ላይ ብዙ የሚያስፈሩ ብዙ ክስተቶች ብዙ ለውጦች የኢኮኖሚው በጣም መወደድ መጋሸብ ብዙ የዓለም ላይ የሚከሰቱ ክስተቶች የኑሮ ውድነት የብዙ ነገሮች ምስቅልቅል ሰውን ሊያስፈራና ሊያስደነግጥ ይችላል። ዛሬ ግን ከዚህ ፍርሃት ነፃ የምትወጡበት መንገድ አንዱ ማመንና መታዘዝ ነው። አምነን ታዘን የእግዚአብሔርን በረከት እንድናገኝ ይሄንን መክራለን። ስለዚህ አብርሃም እግዚአብሔርን ታዞ እንግዲህ ኡር የምትባለው ከተማ ቀደም እንዳልናችሁ በጣዖት አምልኮ የሚታወቁ አያቱ የአብርሃም አያት ናኮር እንደገና ታራ የጣዖት አምላኪዎች እንደውም ምናልባት የዛ ጣዖት ካህናቶች ሊሆኑ ይችላሉ ተብለው ይገመታሉ። እና በጣም እነዚህ ከለዳውያን እንደምታውቁት እነዚህ አስማተኞች፣ ሟርተኞች፣ ደጋሚዎች፣ ኮከብ ቆጣሪዎች እነዚህ እዛ ምድር ላይ ያለ በዛ ኤክስፒሪየንስ ውስጥ ወይንም ደግሞ በዛ ተጽዕኖ ስር የነበረን ሰው እግዚአብሔር ለራሱ ዓላማ ፈልጎ ና ብሎ ተገልጦለት ወደማሳይህ ምድር ውጣ ሲል በጣም ትልቅ ኮሚትመንት እና ትልቅ ውሳኔ ነው። ወደዛ ህይወት ለመግባት እና ከዛ ከሚያቀው ልምምድ ለመውጣት በጣም ከፍተኛ ምን ሊገጥመኝ ይችላል? ምን አይነት ምድር ነው? ብዙ ከባባድ ነገሮች ማያውቃቸው ሰዎች መሃል ወይም ወደማያውቀው ባህል፣ ወደማያውቀው ወግ፣ ወደማያውቀው ምድር መሄድ ከባድ ኃላፊነት ነው። እግዚአብሔርን ስንከተል ወገኖች ሆይ በህይወታችን ላይ ብዙ ከባድና አስቸጋሪ የሚባሉ ውሳኔዎችን ልንወስን እንችላለን። ስንታዘዘው ነገሮች ሁሉ እንደ አልጋ ባልጋ ላይ ሆኑ ይችላሉ። ውሳኔዎቻችን በጣም ትልልቅ ከባባድ ነገሮች በህይወታችን ላይ ሊመጡ ወይም ደግሞ ሊከሰቱ ይችላሉ። ነገር ግን ሙሉ ለሙሉ የህይወታችንን ኃላፊነት የሚወስድ እግዚአብሔር ስለሆነ ስለኛ የሚጠነቀቅ የሚጨነቅ ስለኛ ግድ የሚለው ክፉ ነገር በህይወታችን ላይ እንዳይመጣ የሚጠነቀቅልን አምላክ ስለሆነ ወገኖች ሆይ በደስታ ታዘዙት። እሱ አያሳፍርም። ይሸከማል፣ እስከ ሽበት ሽምግልና ይሸከማል፣ ይይዛል፣ ይባርካል፣ ይጎበኛል፣ ይዳስሳል፣ ይጠብቃል፣ ይጠነቀቃልና ለአብርሃም የሆነለት ይሄ ነው። እግዚአብሔር ውጣ ብሎ በሰጠው ምድር ላይ ወይም በታዘዘበት ምድር ላይ እግዚአብሔር አብርሃምን ለበረከት አድርጎታል። አብርሃም ለበረከት የሆነ የእግዚአብሔር በረከት በአብርሃም ህይወት የተገለጠበት አብርሃም ትልቅ የእምነት አባት ማለት መታዘዝን ያሳየን የእምነት አባት ነው። ስለዚህ የእምነት አባት ነው ብለን ስንል በተግባር የእምነት አባት በመሆን ምሳሌ የሆነ የእምነታችን አባት የሆነ አብርሃም ዛሬ እኛም የእምነት ልጆቹ ነን። እንድናምን እንድንታዘዝና በእምነት ውስጥ እንድንመላለስ እግዚአብሔር ይፈልጋል። አምነነው በዚህ ምድር ላይ በድል እንድንኖር፣ በሞገስ እንድንኖር፣ በበረከት እንድንኖር፣ በሰላም እንድንኖር፣ የእግዚአብሔር ኃይል በዙሪያችን እንዲሆን እግዚአብሔር ይፈልጋል። እና እዚህ ላይ አንድ ምሳሌ በመተው ይህንን መልእክት እናጠናቅቃለን። ነገር ግን ለብዙዎች እንዲደርስ ማድረግን እንዳትረሱ። አንድ ሰው በገደል አፋፍ ላይ ከገደል ላይ ሲወድቅ እንዳጋጣሚ በአንድ እጁ የቋጥኝ ይይዝና መጮህ ይጀምራል። አድነኝ ብሎ ወደ እግዚአብሔር መጮህ ይጀምራል እና ቋጥኙ ላይ ሆኖ ጩኸቱን እግዚአብሔር ሰምቶት ሊያድነው ወደዚህ ሰው መጣ እና እግዚአብሔር የጠየቀው ጥያቄ ልቀቀውና ላድነህ አለው። ይሄ ሰው ቋጥኙን መልቀቅ አልፈለገም። በአንድ እጁ እንዲይዘው አንድ እጁን እንዲይዘው አንድ እጁን ከፍ አድርጎ ወደሱ እንትን ቢል ልቀቀው አለው እግዚአብሔር እና ይሄ ሰው ቋጥኙን መልቀቅ አልፈለገም። እንዲያዘ እንዲያድነው ጠየቀ እና ይህን ሰው እግዚአብሔር ሊያድነው የፈለገበት መንገድ እሱ ሙሉ ለሙሉ ለቆ ሊያድነው ነው የፈለገው። ይሄ ሰው ግን ቋጥኙን መልቀቅ አልፈለገም እና ቋጥኙ በጣም እንትን እያለ የላላ እየፈረሰ ለመውደቅ ተቃረበ እና እግዚአብሔር የጠየቀው ጥያቄ ልቀቀውና ላድንህ ነው። ዛሬም ይሄንን ጥያቄ እንጠይቃቸዋለን። በእናንተ ልምምድ፣ በእናንተ የህይወት ስርዓት፣ በራሳችሁ ነገር ታምናችሁ አልለቅም ለምትሉ ሰዎች የያዛችሁትን ቋጥኝ የያዛችሁትን ነገር ልቀቁና እግዚአብሔርን ሙሉ ለሙሉ ተደገፉ። እንደ አብርሃም ታዛችሁ ውጡ።
እመኑት ጌታን። እሱ ከሁሉ ነገር ካስፈሪ ነገር ያድናቸዋል። ብሩክ ሁኑልን። ጸጋ ከእናንተ